ሰላም እንደናችሁ ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ ትናንት ምሽት 12 ሰዓት ላይ ከበርንሌ ጋር ያደረጉትን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ጎሎች ደግሞ ቪክተር ዮኮሬሽ በ14ኛው ደቂቃ እንዲሁም ዲክላን ራይስ ከረፍት በፊት በ34ኛው ደቂቃ ባስቆጠሯቸው ጎሎች መድፈኞቹ ከበርንሌ ሙሉ 3 ነጥብ ሰብስበው ይዘው መምጣት ችሏል። በ14ኛው ደቂቃ ቪክተር ዮኮሬሽ ከዲክላን ራይስ የተሻገረውን የማዕዘን ምት ወደ ጎል በመቀየር መድፈኞቹ መምራት የቻሉበትን ውጤት ያስመዘገበ ሲሆን ጎሉ መድፈኞቹ ከቆሙ ኳሶች ያገኙት 8ኛ ጎል ሆኖ ተመዝግቧል። በ10 የፕሪሚየር ሊግ ጨዋታዎች መድፈኞቹ እስካሁን 8 ጎሎችን ከቆሙ ኳሶች ያገኙበትን ጥሩ እንቅስቃሴ ነው ያስመለከቱን። በትናንትናው ጨዋታም ከማዕዘን የተሻገረችውን ኳስ ወደ ጎል በመቀየር መድፈኞቹ ቀዳሚ መሆን የቻሉበትን መምራት የቻሉበትን ጎል ዲክላን ራይስ ነበር ያስቆጠረው። ውጤቱን ተከትሎ ሁለተኛውን ጎል ደግሞ ዲክላን ራይስ ነበር ግሩም በሆነ መንገድ ወደ ጎል ቀይሮ መድፈኞቹ ዲክላን ራይስ ባስቆጠራት ጎል 2-0 በሆነ ውጤት አሸንፈው መውጣት የቻሉት። ጨዋታው ከሞላ ጎደል ከእረፍት በፊት ነበር ያለቀ ብለን መናገር እንችላለን። ከእረፍት በኋላ መድፈኞቹ በሻምፒዮንስ ሊግ ከስላቪያ ፕራጎ ጋር ላለባቸው የሻምፒዮንስ ሊግ ጨዋታ ተቀያሪ ተጫዋቾችን አስገብተው ነበር አሰልጣኝ ሚኬል አርቴታ እንዲጫወቱ ያደረጉት። መድፈኞቹ ፕሪሚየር ሊጉን መምራት በሰፊ የነጥብ ልዩነት መምራት የቻሉበትን የጨዋታ እንቅስቃሴ ነው የተመለከትነው። ተከታዩ ቦርንማውዝ ጋር ያላቸው የነጥብ ልዩነት ወደ 7 ከፍ ብሏል። መድፈኞቹ ዛሬ ማንቸስተር ሲቲ ከቦርንማውዝ ጋር የሚያደርጉት ተጠባቂ ጨዋታ አለ። እሱ ውጤት ከዛ ውጤት ጋር ተያይዞ እንግዲህ መድፈኞቹ ምናልባትም ቦርንማውዝ ነጥብ የሚጥል ከሆነ ከቦርንማውዝ ጋር መድፈኞቹ የሚኖራቸው የነጥብ ልዩነት ወደ 7 ከፍ ይላል። ማንቸስተር ሲቲ የሚሸነፍ ከሆነ ደግሞ ወደ 4 ዝቅ ብሎ የሚቀጥል ይሆናል ማለት ነው። ስለዚህ መድፈኞቹ አሁን ባለው የጨዋታ ውጤት መድፈኞቹ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን በአንደኛነት በ25 ነጥቦች እየመሩት ይገኛሉ። ከረፍት በኋላ ኢታን ንዋነሪ እና ክርስቲያን ኖርጋርድ ድንቅ ሙከራ ለጎል የቀረበ ሙከራ አድርገዋል። እንደዚሁም ቡካዮ ሳካ ተጨማሪ ሙከራዎችን ማድረግ ችሏል። ከረፍት በኋላ አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ከረፍት በኋላ 2 ወይም 3 ጎሎችን ማስቆጠር የምንችልበትን መልካም አጋጣሚዎች መፍጠር ችለን ነበር፣ ምንም እንኳን ወደ ጎል መቀየር ባንችልም የሚል ሐሳብ ሰጥተዋል። ነገር ግን በቡድናቸው የጨዋታ እንቅስቃሴ ፍጹም ደስተኛ መሆናቸውን የተናገሩት አሰልጣኝ ሚኬል አርቴታ በተለይም በመከላከል አቅምና በመልሶ ማጥቃት እንቅስቃሴዎች የኳስ ቁጥጥርና በፉልባክ በኩል ደግሞ ፍሎ የሚያደርጉ ኳሶችም ላይ በጣም ደስተኛ መሆናቸውን ተናግረዋል። ጀሪን ቲምበር ትናንት ምርጥ ምሽት ነበር ያሳለፈው። ከዲክላን ራይስም እንደዛው። ዲክላን ራይስ goal.com በሰጠው የተጫዋቾች የፐርፎርማንስ አቅም መሰረት 9 ከ10 ያገኘ ተጫዋች ነው። ምን ያህል ድንቅ እንደነበር በጨዋታው እንቅስቃሴ መመልከት ችለናል። ዲክላን ራይስ ከማዕዘን የሚሻገሩ ኳሶችን በሚገርም ሁኔታ በማሻገር እንዲሁም በቀጥታ የጎል ሙከራዎችንም የጎል ዕድሎችን በመፍጠር ድንቅ የሚባል ምሽት ነበር ያሳለፈው። ከሊያንድሮ ትሮዛርድ የተሻገረለትን ኳስ በቴስታ በመግጨት ነው እንግዲህ ምርጥ የሆነ ጎል ማስገባት የቻለው ዲክላን ራይስ ትናንት የነበረው የጨዋታ እንቅስቃሴ ፍጹም ድንቅ ነበር። በበርካታ የስፖርት አፍቃሪያን ሙገሳ የተቸረው የጨዋታ እንቅስቃሴ ነበር ያስመለከተን። መድፈኞቹ የምሽቱን ድል ተከትሎ 9 ተከታታይ ድላቸውን ያስመዘገቡበት ጨዋታ ሆኗል። እንግዲህ ትናንት ምሽቱ እስካሁን ያለመሸነፍ 9 ተከታታይ ጨዋታዎችን ያለመሸነፍ የገሰገሱበትን የጨዋታ እንቅስቃሴ ተመልክተናል በትናንትናው ምሽት። እንዲሁም ከ9ኙ በተከታታይነት ካሸነፏቸው 9 የመድፈኞቹ የተከላካይ መስመር አሁንም ድረስ ድንቅ የሆነ አድናቆትን እያገኘ ያለ የስብስብ ውጤት መሆን ችሏል። በነ ጋብሪኤል ማጋሊሽ እና ዊሊያም ሳሊባ እንዲሁም ክርስቲያን ሞስኬራ የሚመራው የተከላካይ ክፍል ጠንካራ የሆነ የመከላከል አቅም እንዳለው እያሳየ ነው የሚገኘው። ከተከላካይ ክፍል ባሻገር ግብ ጠባቂው ዴቪድ ራያም ያለበትን የአቋም ከፍታ እየተመለከትን ነው የምንገኘው። መድፈኞቹ የመከላከል አቅማቸው የአንዱ ተጫዋች ኃላፊነት ብቻ አይደለም። ተከላካይ መስመር ላይ ያሉት ተጫዋቾች ብቻ
ያላቸው የመከላከል አቅም ብቻ አይደለም እዛ ጋር የምናየው መሃል አካባቢ ያሉት መሃል ክፍል ላይ እንዲሁም የአጥቂ ክፍል ተጫዋቾችም ምን ያህል ኳሶችን እንደሚያስጥሉና ሲከላከሉ አስሩም ተጫዋች ግብ ጠባቂውን ጨምሮ ሁሉም የመከላከል አቅማቸው ምን ያህል ጠንካራ እንደሆነ እየተመለከትን ነው የምንገኘው። በተለይም አርሰናል እስካሁን ምንም ጎል ሳይቆጠርበት ባሸነፈባቸው 7 ተከታታይ ጨዋታዎች በሁሉም የውድድር መስኮች ማለት ነው የውድድር አይነቶች መድፈኞቹ ያላቸው የመከላከል ብቃት በተለይም ያለቁ ኳሶች ወደ ጎል ይቀየራሉ ተብለው የሚጠበቁ ኳሶችን ድሮፕ የሚያስደርጉበት ምክንያት ከጨዋታ ውጭ የሚያደርጉበት አካሄድ በጣም ድንቅ ነው ማለት እንችላለን። በተከላካይ መስመር እንግዲህ ያሉት በፉል ባክ በኩልም እንዲሁ እንደ ሪካርዶ ካላፊዮሪና ጀሪን ቲምበር ያላቸውን የአቋም የእንቅስቃሴ ብቃት እየተመለከትን ነው የምንገኘው። በመልሶ ማጥቃት እንቅስቃሴዎች ላይ ትልቅ አስተዋጽኦ ሲያደርጉ ነው የምንመለከታቸው እነዚህ ሁለት ፉል ባክ ላይ ያሉ ተጫዋቾችና መድፈኞቹ እንደ ቡድን እየሄዱበት ያሉት ርቀት ቀላል የሚባል እንዳልሆነ እየተመለከትን ነውና በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታም ከሜዳቸው ውጭ ፈታኙን አዲስ አዳጊ ወደ ፕሪሚየር ሊጉ ያደገ አዲስ አዳጊ ክለብ ቢሆንም በርንሌ ነገር ግን ሁለት የፕሪሚየር ሊግ ተከታታይ ጨዋታዎችን አሸንፎ ነው ወደ እዚህ ጨዋታ የደረሰው ወደ አርሰናሉ ጨዋታ የመጣው ማለት ነውና ሁለት የፕሪሚየር ሊግ ጨዋታዎችን በተከታታይነት አሸንፎ ከአርሰናል ጋር ሊጫወት የመጣውን ቡድን በሜዳው ማለት ነው በበርንሌ ሜዳ በተደረገው ጨዋታ ሙሉ 3 ነጥብ ይዘው መምጣታቸው ትልቅ እንደ ቡድን ያሉበትን የደረጃ እንደ ቡድን የደረሱበትን የጨዋታ ስኬት ነው የሚያስመለክተንና መድፈኞቹ በትክክል የዋንጫ ቡድን መሆናቸውን እያስመለከቱ ነው የሚገኙት። ለቻምፒዮንስ ሊግ ጨዋታው ተጫዋቾችን ያስቀመጡት ሁለተኛው አጋማሽ ላይ እንግዲህ የነበረውን የጨዋታ እንቅስቃሴ ስንመለከት በርካታ ተጫዋቾች ቪክቶር ዮኬሬሽን ጨምሮ ከተቀይረው ወደ የወጡበትን አጫወት ተመልክተናል። ለቻምፒዮንስ ሊግ ጨዋታው ራሳቸው ዝግጁ እያደረጉ ነው መድፈኞቹ ከወዲሁ ጨዋታውን ከሞላ ጎደል 2 ጎል ካስቆጠሩ በኋላ መድፈኞቹ ጨዋታውን ፈርስት ሃፍ ላይ ነው የጨረሱት ብለን መናገር እንችላለን። በሰከንድ ሃፍ በነበረው እንቅስቃሴ አዳዲስ ተቀይሮ የገቡ ተጫዋቾች ነው ጨዋታው ላይ እንዲንቀሳቀሱ አሰልጣኝ ሚኬል አርቴታ ፍቃድ የሰጡት። ስለዚህ ቪክቶር ዮኬሬሽን ቀይረው አስወጥተዋል። ሌሎች ተጫዋቾችም ተቀይረው የወጡበትን እንቅስቃሴ ተመልክተናል። በሁለተኛው አጋማሽ ከቦርንማውዝ ጋር እንግዲህ ያላቸውን የነጥብ ልዩነት ወደ 7 ከፍ ማድረግ ችሏል። ቪክቶር ዮኬሬሽ ጎል ወደ ማስቆጠር የተመለሰበትን የጨዋታ እንቅስቃሴ ነው የተመለከትነው በትናንትናው ምሽት ጨዋታ። ቪክቶር ዮኬሬሽ ለበርካታ ሳምንታት ጎል አላስቆጠረም በሚል ትችት እያስተናገደ የነበረ ተጫዋች ነው። በክረምቱ የዝውውር መስኮት የኤሚሬትስ ስቴዲየም ከረገጠ ጊዜ ጀምሮ ፕሪሚየር ሊጉን መላመድ ከባድ የሆነበት ይህ የፊት መስመር ተጫዋች በርካታ ጊዜያትን ጎል የማስቆጠር ችግር አለበት የሚል በትችት የቆየ ተጫዋች ነው። በሻምፒዮንስ ሊግ ጨዋታው አርሰናል አትሌቲኮ ማድሪድን 4-0 ባሸነፈበት ጨዋታ 2 ጎሎችን ማስቆጠሩ ትንሽ የጎል ማስቆጠር አልቻልክም የሚለውን ትችት ያስታገሰ ጉዳይ ቢሆንም ነገር ግን በፕሪሚየር ሊጉ በነበሩ ጨዋታዎች ከሻምፒዮንስ ሊግ ጨዋታዎች በፕሪሚየር ሊጉ ሲያደርጉት የነበረውን ጨዋታ መድፈኞቹ ላይ ምንም አይነት የጎል ተሳትፎ የለውም በሚል ትችቶችን እያስተናገደ እንደነበር የምናስታውሰው ነው። ነገር ግን በ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከዲክላን ራይስ የተሻገረውን የማዕዘን ኳስ ጋብሪኤል ማጋሊሽ አመቻችቶ አቀብሎት ወደ ጎል በመቀየር ትናንት ጎል ማስቆጠር የቻለበትን ጨዋታ አስመልክቶናል ቪክቶር ዮኬሬሽ። ስለዚህ ወደ ማስቆጠር የተመለሰበት ሳምንት ነበር ማለት ይቻላል። የቀድሞ የእንግሊዝ ፕሪሚየር ሊግ ኮከብ አለን ሽረር የሚኬል አርቴታው አርሰናል ምንም ስህተት እያየሁበት አይደለም፣ በትክክል የዋንጫ ቡድን ነው፣ ዋንጫውም ይገባዋል ሲል ሐሳቡን ሰጥቷል። በትናንትናው ጨዋታ በተለይ የመከላከል አቅምና የመሃል ክፍል ላይ ያላቸውን የኳስ ቁጥጥር ነው እንግዲህ ጠለቅ ብሎ ለመተንተን የሞከረው አለን ሽረር። መድፈኞቹ ምንም አይነት ስህተት የሚሰራ አይነት ቡድን አይደለም ያላቸው። ከተቀያሪ ወንበር የሚያመጧቸው ተጫዋቾችም ምን ያህል ከቡድኑ ጋር የተጣጣሙ እንደሆኑ እና በመልሶ ማጥቃት እንቅስቃሴዎች ሆነ አንድ ላንድ ከተጋጣሚ ቡድን ጋር በሚኖር የጨዋታ እንቅስቃሴ ምን ያህል ተጽዕኖ መፍጠር እየቻሉ እንደሆነ የተመለከትኩበት ነውና ስህተት ያለበት ቡድን አለመሆኑ የዋንጫ ቡድን ያደርገዋል ሲል ነው አለን ሽረር ሐሳቡን የሰጠው። የመከላከል ብቃት ትልቅ ቦታ ተሰጥቶታል። እንግዲህ አርሰናሎች ያላቸው የመከላከል ብቃት የመከላከል አቅም ግብ ጠባቂውን ዴቪድ ራያንን ጨምሮ በርካታ ወደ ጎል የቀረቡ ኳሶችን በማዳን ትልቅ አስተዋጽኦ እያደረጉ እንደሆነ አለን ሽረር ገልጿል። የስኳዱ ጥልቀት አንዱ ቢጎዳ ሌላው መግባት የሚችልበትን
ሁኔታ ተመልክቻለሁ በአርሰናል ስብስብ ውስጥ። አሰልጣኝ ሚኬል አርቴታ ከ5 ዓመታት የአርሰናል ቤት ቆይታ በኋላ አሁን የገነባው ቡድን ፍጹም ድንቅ የሚባል አይነት ስብስብ ነው ሲል ነው የገለጸው አሊን ሽረር። እንደ ምሳሌ ያነሳው እንግዲህ ማርቲን ኦዲጋርድ ነው። ካፒቴን ማርቲን ኦዲጋርድ ከተጎዳ እንግዲህ ሳምንታት እያለፉ ነው። በበርካታ የአርሰናል ጨዋታዎች ላይ አልተሰለፈም ማርቲን ኦዲጋርድ። የማርቲን ኦዲጋርድ እንግዲህ መድፈኞቹ ሌድስ ዩናይትድን አስተናግደው በሜዳቸው 5-0 ባሸነፉበት ጨዋታ የትከሻ ጉዳት አጋጥሞት በ30ኛው ደቂቃ ነበር ተቀይሮ የወጣው። ከዛ ጊዜ ጀምሮ ከኖቲንግሃም ፎረስት ጋር ተጫውተው እንደዚሁ 3-0 ባሸነፉበት ጨዋታ የትከሻ ጉዳቱ ያገረሸበትን ጉዳት አስተናግዶ ከእረፍት በፊት ነበር ተቀይሮ የወጣው። በተመሳሳይ ከዌስትሃም ዩናይትድ ጋር በፕሪሚየር ሊጉ ባደረጉት መድፈኞቹ በኤሚሬትስ ስቴዲየም ዌስትሃም ዩናይትድን አስተናግደው 2-0 ባሸነፉበት ጨዋታ በዛ ጨዋታ ደግሞ የጉልበት ጉዳት አጋጥሞት ጉዳት ላይ ነው የሚገኘው እንግዲህ ማርቲን ኦዲጋርድ ካፒቴን ማርቲን ኦዲጋርድ እና በእነዚህ ጊዜያት ውስጥ ግን ተጫዋቾች ምንም እንኳን ቢጎዱም ተቀያሪ ተጫዋቹ ከተቀያሪ ወንበር የሚመጣው ተጫዋች የተጎዳውን ተጫዋች ወክሎ የሚንቀሳቀስበትን ርቀት አድንቋል አሊን ሽረር። አሰልጣኝ ሚኬል አርቴታ የስኳድ ስብስቡ ፍጹም ድንቅ ነው። በክረምቱ የዝውውር መስኮት ያስፈረማቸው ተጫዋቾች በቡድኑ ስብስብ ውስጥ ያላቸውን አስተዋጽኦ በቀላሉ አንመለከተውም። ትልቅ የጨዋታ እንቅስቃሴ ትልቅ እንደ ቡድን የመስራትን አቅም እያስመለከተን ነው ሲል ነው አሊን ሽረር የጠቀሰው። በሻምፒዮንስ ሊግ ምንም ጨዋታ አልተሸነፈም እስካሁን መድፈኞቹ። አሰልጣኝ ሚኬል አርቴታ የሚመራው የመድፈኞቹ ስብስብ በሻምፒዮንስ ሊግ ምንም ነጥብ አልጣለም። 3ቱንም የሻምፒዮንስ ሊግ ጨዋታዎች አሸንፏል። አሁን ደግሞ ከ3 ቀናት በኋላ የቼክ ሪፐብሊኩን ስላቪያ ፕራጎን ይገጥማሉ መድፈኞቹ። በዚህም ጨዋታ ሙሉ 3 ነጥብ ይዘው እንደሚመለሱ ይጠበቃል። መድፈኞቹ በአርሰናል ቤት በዘንድሮ የውድድር ዓመት ዋንጫ ይገባዋል የሚሉ በርካታ የስፖርት ተንታኞች እየተመለከትን ነው። ምንም እንኳን ሊቨርፑል እንዲሁም ማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 7 እና ወደ 6 ከፍ ቢልም አሁንም መድፈኞቹ ከዚህም በላይ የማስፋት አቅም እንዳላቸው ለዋንጫ ከሚጠበቁ ክለቦች አንጻር ያላቸው የጨዋታ እንቅስቃሴና ያላቸው እንደ ቡድን የሚሰሩት ታሪክ ትልቅ እንደሆነና ዋንጫው እንደሚገባቸው በርካታ የስፖርት ተንታኞች እየገለጹ ነው የሚገኙት። መድፈኞቹ እያስመለከቱን በሚገኘው በርካታ ጨዋታዎችን በተከታታይነት የማሸነፍ ብቃት እንዲሁም ምንም ጎል ሳይቆጠርባቸው ጨዋታዎችን የማሸነፍ አቅም በዚህ አቅም እንደሚቀጥሉና ሪከርድ እንደሚሰብሩ ይጠበቃል። አሁን ባሉበት የጨዋታ አቅም ከፍታ ደረጃ ላይ ነው የሚገኙት መድፈኞቹ። በዚህ አቅማቸው በሻምፒዮንስ ሊግ ሆነ በፕሪሚየር ሊግ ጨዋታዎች እንዲሁም በተከታታይ ጨዋታዎችን በማሸነፍ ሪከርድ እንደሚሰብሩ ነው የሚጠበቀው። በተለይም ዴቪድ ራያ ግብ ጠባቂው ስፔናዊ ኢንተርናሽናል ዴቪድ ራያ ያለበትን የጨዋታ ከፍታ ስንመለከት ግብ ጠባቂው ግሩም የሚባል የውድድር ዓመትን እያሳለፈ ነው የሚገኘው ከሚኬል አርቴታው አርሰናል ስብስብ ጋር። ስለዚህ ይህን ድንቅ ብቃቱን ይህን ድንቅ አቅሙን እንግዲህ በበለጠ የሚያሳይበት የውድድር ዓመት እንደሚሆን ይጠበቃል። በዚህም ሪከርድ እንደሚሰብር ነው የሚጠበቀው። ከዚህ በፊት የጎልደን እጅ ጓንት እንግዲህ ተሸላሚ ነው ዴቪድ ራያ እንደምናውቀው 2 ጊዜ በ2023/24 እና በ2024/25 የውድድር ዓመት 2 ጊዜ ማሸነፍ የቻለ ድንቅ ግብ ጠባቂ ነው። በዘንድሮም የውድድር ዓመት ይህን ወርቃማ ሽልማት እንደሚያሸንፍ ይጠበቃል። መድፈኞቹም በሻምፒዮንስ ሊግ ሆነ በፕሪሚየር ሊግ የሚኖራቸውን ድል እንደሚቀጥሉ እና የዋንጫ ቡድን እንደሆኑም እንደሚያስመሰክሩ ይጠበቃል። በተለይም እንግዲህ ቦክሲንግ ዴይ እየቀረበ ነው። አሁን ዲሴምበር ወር እየቀረበ ነው። ስለዚህ ቦክሲንግ ዴይ የሚኖራቸው ፐርፎርማንስ ፍጹም ድንቅ እንደሚሆን ነው የሚጠበቀው። ክቡራትና ክቡራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።